ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ፣ በአላህ ተውኝ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው ቅድስት ሀገር ኢትዮጵያ፣ የተባረከች ኢትዮጵያ፣ የተረገመች ወጣቱ እየተረገመ ድሃ የሚታረድበት ሀገር፣ ወንድም ወንድሙን ቲክቶክ ላይቭ ላይ እያረደው እያየን ያለ ነው። በብላ እንደዚህ እንደ በቃ አስተኝቶ ከቆራረጡት በኋላ ልብ ነው ያላችሁት። እግዚአብሔር ምን አይነት ልብ ነው ያላችሁት? በኪታብ ኢየሱስ ምን አይነት ህዝብ ናችሁ? እኔ ማለት ነው እግዚአብሔርን እነዚህ ኦሮሞች ምን አይነት ጭንቅላት እንዳላቸው በጣም ነው ግራ የሚገባኝ። ጭራሽ ትላንትና የታረደው ልጅ እኔ ኦሮሞኛ ቅድስት ሀገር ኢትዮጵያ፣ የተባረከች ኢትዮጵያ፣ የተረገመች ወጣቱ እየተረገመ ድሃ የሚታረድበት ሀገር፣ ከዚህም ቢሲሎ ከጀርባ የሚታረድበት ሀገር፣ የድሃ ደም የሚፈስበት ሀገር ኢትዮጵያ ይባላል። አዛውንት የማይከበርበት ድሃ፣ የድሃ ደም፣ ድሃን የምታስለቅሱ ወጣት የምታሩ፣ በእግዚአብሔር ሳይሆን በዘራችሁ የምትወጣጠሩ፣ በእግዚአብሔር በፈጠራችሁ አምላክ ሳይሆን በዘራችሁ የምትተማመኑ እናንተ ወጣቶች የሰማይ አምላክ ይበቀላችኋል። የኔ እግዚአብሔር እግዚአብሔር አይደለም እናንተ ካልተበቀለ። የኔ አምላክ የማመልከው አምላክ ፍትህ እንደሆነ የለም። የኔ አምላክ አምላክ አይደለም። እወራረድባችኋለሁ ከእግዚአብሔር ጋር። እናንተ ወጣቶች የተረገማችሁ ሀገር፣ ጭራሽ ላይቭ ላይ ሰው እንደዚህ መተራረድ ተጀመረ። የተቀደሰች ሀገር፣ እደግምላችኋለሁ የተረገመ ሀገር፣ ወጣቱ ባለስልጣኑ በእግዚአብሔር ሳይሆን በዘሩ የሚተማመንበት ትዕቢት የተወጣጠረበት ሀገር፣ የተባረከች ሀገር። እውነት እግዚአብሔር እኮ ሉዓላዊ ነው። እናንተ ወጣቶች በዘራችሁ የምትተማመኑ፣ በብራችሁ ልስቁፍስ የምትሉ፣ በትዕቢት የተወጣጠራችሁ ትዕቢተኞች፣ እግዚአብሔር የማይፈራ ትውልድ፣ የከሰረ ትውልድ ኢትዮጵያ ይባላል። ፍትህ የሌለበት ሀገር ኢትዮጵያ። ሰው ተደፍሮ ዝም የሚባል በብር የሚወጣ ሕፃን ተደፍሮ ተገሎ ታንቆ ተገሎ ከነገ ወዲያ ከ2 ከ3 ቀን በኋላ የሚፈታበት ሀገር ኢትዮጵያ ይባላል። ከዛ የተባረከች ቅድስት የተረገመች። እንደዚህ ነው የምንሄደው። እንደዚህ እየሄድን ሰው ጨረቃ ላይ ወጥተን እናንተ እንደዚህ ትሄዳላችሁ። ተረግማችሁ ቅሩ። እንደዚህ ያደረጋችሁ ወጣቶች ተረግማችሁ ቅሩ። እግዚአብሔር ልጅ ይስጧችሁ። በልጃችሁ ተሰቃዩ፣ በልጃችሁ ተሰቃዩ። እረግማችኋለሁ። የኔ አምላክ አይደለም፣ ይበቀላችኋል። ይህም ቪዲዮ ላለመስራት በጣም ብዙ ሞክሬያለሁ። በጣም ብዙ ጥሬያለሁ፣ ግን አልቻልኩም ልናገረው። ማህበራዊ ሚዲያ ላይ እያየን ያለ ነው። በተለይ ቲክቶክ ላይ እያያችሁ ነው። የሰማው ወንድሙን ቲክቶክ ላይቭ ላይ እያረደው እያየን ያለ ነው። በላይቭ ምንድነው የሚያጣላቸው? አርሲ ኪንግ የሚል አለ፣ ወሎ ኪንግ የሚል አለ። ሁለቱም የሚናገሩት ኦሮምኛ ነው። ሁለቱም የሚያግባባቸው ቋንቋ አለ። አንዱ አርሲ ኪንግ እያለ የወሎውን ወንድም ያርዳል። ላይቭ ላይ ሲገድል ይታያል፣ ሲያርድ ይታያል፣ ከጀርባው ሲያርድ ይታያል፣ ከፊት ለፊት ሲያርድ ይታያል። ሁለተኛው የአርሲው ደግሞ የወሎየውን እየያዘ አርሲ ኪንግ በል እያለ ያርዳል፣ ይገላል፣ ይበሻሸቃል። እየተራረዱ ወንድሙን በአንድ ቋንቋ እየተነጋገሩ ይተራረዳሉ። አንዱ የአርሲ ነው፣ አንዱ የወሎ ነው። ይሄ የሆነ ያለው ሳውዲ ላይ። ለአርሲው ሰው ወሎዮችን ፈልጎ ጫካ ውስጥ ይይዝና ያመጣና ለላይቭ ያቀርበዋል። ላይቭ ላይ ይገለዋል፣ ወይ ደግሞ አስገድዶ ይደፍረዋል። በቪዲዮ ላይቭ ላይ አለ። ሁለቱም ቪዲዮዎች አሉ። ሲያርዱ የሚያሳይበት አለ፣ ሲደፍሩ የሚያሳይበት አለ። ላይቭ ቀጥታ ስርጭት ላይ በለው እየተባባሉ በአንድ ቋንቋ በኦሮምኛ እያወሩ፣ አንዱ የወሎ ኦሮሞ ነው፣ አንዱ የአርሲ ኦሮሞ። ሆን ተብለው ቀን ላይ ይወጡና ሰዎችን ይፈልጋሉ።
የአርሲ ኦሮሞ የወሎ ኦሮሞዎችን ፈልጎ ይይዛል። ከዛ ላይ ያሰቃየዋል፣ ያደክመዋል፣ ማታ ላይ ያርደዋል፣ አሊያም ደግሞ ይደፍረዋል። ይህን የሚያደርጉት በላይ ነው። እንዴት ተቻለ? ወንድም ወንድሙን እንዲያርድ ማበረታታት ላይ ተቀምጦ ለዛው 9 ሰው ተቀምጦ በነገራችን ላይ አንዱ በትልቅ ስክሪን ይደረጋል፣ ይደበድበዋል። ስክሪኑን ብራይትነሱ ቀነስ አድርገው ደሙን እንዳይታይ እያደረጉ አንገቱን ሲገዘግዙ ደሙ ሲወጣ የተወሰነ በጣም እያሳዩ ገባ ወጣ እያደረጉ ያሳያሉ። ሲሰቃይ ያሳያሉ። ስቅታውን ያሰማሉ። ይሄ አንገቱ ደንዳና ነው ይባባላሉ። ከጀርባው እያረደ እንደ ግመል። የቲክቶክ ቻሌንጅ እዚህ ደርሷል። ውሃ መደፋፋት፣ ሻወሩ ሰጂ ማለት፣ ቃሪያ ብላ የሚለው ቅጣት አልፎ ተሻግሮ ያ ነገር አላረካ ሲል የደረስንበት ደረጃ መተራረድ ነው። ወንድ ወንድን የሚደፍር በላይቭ ላይ ነው የደረስነው። በላይቭ ላይ ወንድሙን የሚያርድበት ነው እያየን ያለ ነው። ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ፣ በአላህ ተውኝ፣ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው በብላ እንደዚህ እንደ በግ አስተኝቶ ካቆራረጡት በኋላ ደሙን እንደዚህ እንደ ውሃ ይጫወቱበታል። ሌላኛው ደግሞ ቆሞ ጀግና፣ አንተ ጀግና ነህ። የታረደው እኮ የወሎ ልጅ ነው፣ ያረደው ደግሞ የአርሲ ልጅ ነው። እኔ ኦሮሞ ሁኜ ከእናንተ በመፈጠሬ አፍራለሁ። የአባቴ አምላክ የጨርሳችሁ። እናንተ የተረገማችሁ ፍጥረት፣ የተረገማችሁ እናንተ የአርሲ ልጆች ሰው ናችሁ? እንስሳ ናችሁ? ምንድን ናችሁ? አልፎም ተርፎ ትናንትና እዚህ እስትራሃ ትናንትና ዝግጅት ተዘጋጅቶ ነበርና ሴቶች እዚህ በጣም እየተጣሉ አንዷ ጭራሽ አሁን ወስታላት። ምንድን ናችሁ እናንተ? እኔ ከእናንተ በመፈጠሬ ወላሂ ጣላ። እናንተ ፈጣሪ ይጨርሳችሁ። እኔ ኦሮሞ ከእናንተ ኦሮሞ በመሆኔ ወላሂ ለአዝም እኔ ከዚህ በኋላ ኦሮሞ አይደለሁም ብዬ ደማችሁን ከደሜ ውስጥ ባወጣ ደስ ባለኝ ነበር። አውሬ ናችሁ። የአርሲ ልጆች ምንድን ናችሁ? ልጁ እኮ ህፃን ነው፣ በልቶ ያልጠገበ ልጅ እንደዚህ ለእናቴ ልኑርላት ብሎ እየለመናችሁ እንደዚህ አስተኝታችሁ ስደት ዓለም ላይ ስታርዱት ምንድን ናችሁ? ይሄ ጀግንነት ነው? ሩዝና ዶሮ ጠግባችሁ እናንተ ወደ ገጠር እንደዚህ ሳውዲ አረቢያ ላይ የሰው ልጅ እንደዚህ የምታደርጉት እናንተ የምር ሰው ናችሁ? ምንድን ናችሁ እናንተ? አረ ወላሂ እኔ ከዚህ በኋላ እንዴ የአርሲ ልጆች ሰው አይደላችሁም። እባብም እኔ እባብነት ራሱ አይገልጻችሁም እናንተ። አዑዝ ቢላሂ ሚን ሸይጣን ረጂም። እንደ ሰው ልጅ በጣም አሞኛል ባየሁት ነገር። የሰው ልጅን ሲያርድ ማመን ትችላላችሁ? ይሄንን ሳውዲ ድንበር ላይ አንድ አይነት ዜጎች፣ አንድ አይነት ቋንቋ የሚያወሩ ሰዎች አንዱ ወንድሙን ሲያርድ፣ ሲያሰቃይ፣ ሲገል በጭካኔ እኔ በቃ እናንተ አይታችሁ መቋቋም የምትችሉ ከሆነ ቴሌግራም ላይ ለቅላችኋለሁ። እና እኔ ባየሁት ነገር በጣም ታምሜያለሁ። የት ነው አቤት የሚባለው? ለማን ነው አቤት የሚባለው? እባካችሁ በሳውዲ አረቢያ ያሉ ኢትዮጵያ ኤምባሲ ያላችሁ ኤምባሲ ያሉት ድምፅ ቪዲዮቹን እርግጠኛ ነኝ ኤምባሲ ያልሰማም እንጂ ቢሰማ ዝም አይልም። ኤምባሲ ቢሰማ ኤምባሲ ሳውዲ ፖሊስ ያመለክትልናል። የሳውዲ ፖሊስ እርምጃ እንዲወስድ። ምክንያቱም ከኛ ከግለሰቦች ኤምባሲ ተቋም ነው፣ ሀገር ማለት ነው። ኤምባሲ አቅም አለው። ስለዚህ እባካችሁ ድምፃችንን ለኤምባሲ ያደርሱልና ኤምባሲ ለሳውዲ ፖሊስ ያመልክትና ይህ ነገር ይቁም። ወንድሞቻችን እያለቁ በጣም አሰቃቂ ሁኔታ በገዛ ወንድሞቻቸው እየተገዳደሉ ነውና እባካችሁ ሁላችሁ ድምፁ ይህ ነገር እንዲቆም። ቪዲዮቹን ቴሌግራም ላይ ያስቀምጥላቸው። የቴሌግራም ሊንኬ ባዮ ላይ ያለ ገብታችሁ እያያችሁ ሁላችሁም ድምፁ እባካችሁ። አኺረት ዘመን ደረሰ መሰል። ወንድሞቻችን አላግባብ እየተገዳደሉ ይገኛሉ። የኦሮሞ ወንድሞቻችን፣ የወሎ ኦሮሞ ሰውን አክባሪ፣ ባህሉን አክባሪ፣ አባ ገዳን አክባሪ ነው። የአርሲም ቢሆን ሰውን አክባሪ፣ ባህሉን አክባሪ፣ አባ ገዳን አክባሪ፣ አንድ ቋንቋ ተናጋሪ፣ አንድ ባህል ያላችሁ ናቸው። አንድ ግለሰብ ባጠፋው ጥፋት ይህ ሁሉ ወጣት እንደዚህ አይነት ጭካኔ አግባብነት የለውም። ችግራችሁ ወላሂ በመሃል ችግራችሁ ፍቱ። የአባ ገዳዎች የት ናቸው? የወሎ ማህበረሰብ የአርሲውም እንደዚሁ አባ ገዳን ያከብራል። በአባ ገዳ ስርዓት ነው አብዛኛው ኦሮሞ የምትዳደረው። ነገር ግን ችግራችሁ ፍቱ። ወላሂ አትገዳደሉ። ሁለታችሁም
ሙስሊም ማህበረሰብ ናቸው። የወሎን ኦሮሞ ጥንቅቅ አድርገን ነው የምናውቀው። ሰውን አክባሪ ያሉትን የሚሰማ ማህበረሰብ ስለሆነ ከአርሲም ከወሎም ሆናችሁ ወላሂ ችግራችሁን ፍቱ። መሐመድ ሹርቤ ወላሂ ምናልባት ይሄን ቪዲዮ ካየው ከአርሲ አንድ ጠንከር ያለ ወንድም ፈልገህ ይሄን ችግር ወላሂ መፍታት አለባችሁ። ወጣቶቻችን እንዴት በከንቱ እንደዚሁ እርስ በርስ ይጨራረሳሉ? ወላሂ አግባብነት የለውም እንዴ። ተውልትሉ ይገባል። አባ ገዳዮች ምናልባት ይሄን ጉዳይ ሰምታችሁ ወይም አይታችሁ ከሆነ ችላ ማለት የለባችሁ። ወጣቱ እኮ አላግባብ እኮ ያም እንዲህ እያደረገ ይሄም እንዲህ እያደረገ እኮ እየተገዳደሉ ይገኛሉ። ወላሂ ችግራችሁን ፍቱ። ለሞቱትም አላህ ጀነተል ፈርዶስን ይወፍቃቸው። ከአሁን በኋላ ይሄ ችግር እንዳይፈጠር ችግራችሁን ፍቱ። ሰላም አለይኩም። አይነት ልብ ነው ያላችሁት? በእግዚአብሔር ምን አይነት ልብ ነው ያላችሁት? በጌታ በኢየሱስ ምን አይነት ህዝብ ናችሁ? ወይኔ በኢየሱስ እኔ ተንቀጠቀጥኩኝ። ይህንን ቪዲዮች መቆም ነው ያቃተኝ። ምን አይነት ፍጡር ናችሁ? ከሰው ነው የተፈጠራችሁ? በሰው ሀገር እናቱን ሊረዳ ባህር አቋርጦ የመጣን ልጅ አንገቱን የምትቆርጡት ሆናችሁ ነው? ምን ባረጋችሁ ነው? በእግዚአብሔር በምስክርነት ምን አረጋችሁ? ወይኔ ወይኔ ብስማ ኢትዮጵያዊነት የተረገመ ይሁን። ኢትዮጵያዊ ሆኜ የተፈጠርኩ ቀን የተረገመ ይሁን። ወይኔ ወይኔ ለእናቴ አንድ ነኝ እያለ ገደሉት ቆረጡት። በስመ አብ ወመንፈስ ቅዱስ ምን ጉድ ናችሁ? ኧረ በስመ አብ ምን አይነት ጭካኔ ነው በሰው ሀገር በዚህ ልክ ኧረ በኢየሱስ እውነት እግዚአብሔር ይፍረድባችሁ። እኔ ማለት ነው እግዚአብሔርን እነዚህ ኦሮሞች ምን አይነት ጭንቅላት እንዳላቸው በጣም ነው ግራ የሚገባኝ። ጭራሽ ትላንትና የታረደው ልጅ እኔ ኦሮሞኛ እሰማለሁ ትንሽ ባልመለስም ማለት ነው ለእናቴ አንድ ልጅ ነኝ እባካችሁ ለእናቴ ልኖርላት ለሷ ብዬ ነው የተሰደድኩት እያለ ሲለምናቸው እንደዛ በጭካኔ እንደ በግ አንገቱን እርድ አደረጉት። ምን አይነት ጭካኔ ነው? እኔ አማራ በመሆኔ እግዚአብሔርን እኮራለሁ። መቼም ቢሆን የአማራ ልጅ ግደለኝ። እንዴ አማራ እኮ በፈጠረህ ጌታ እንዲህ ከፈራኸው እኮ በርከክታለህ አይነካም። እንደውም አበልቶ አጠጥቶ እኮ ነው የሚሸኝህ። የፈራን እንደዚህ አሰቃይቶ መግደል ለ10 አንድ ህፃን ይዞ ሄዶ እንደዚህ ማረድ ምን የሚሉት ነው? እስኪ መድኃኔዓለም የእጃችሁን ይስጣችሁ። እርስ በርስ እንደዚህ እናንተ መቼም እናንተ ያላችሁ ኢትዮጵያ ሀገራችን ሰላም አትሆንም። አፈር ብሩ Walluqa ijarratin qabin video ay waraana barka muri ke ka dio ku ka jaba ላይ ላይ ቁጭ ብላችሁ በለው ፍለጠው የምትሉ ከሚፈልጡትና ከሚሉት ሰዎች በላይ እንስሳዎች እናንተ ናችሁ። ከዛ በፊትስ በብሔር ነበረ አማራና ኦሮሞ፣ ይሄ አማራ ነው ይሄ ኦሮሞ ነው እያላችሁ ነበር እየተዳረዳችሁ የነበረው። አሁን ግን በራስ በአንድ ቋንቋ የምታወሩ በአንድ ቋንቋ የሰው ልጅ ሆናችሁ በአንድ ሰው ሆናችሁ ይሄን ያክል ምን አይነት ጭካኔ ቢኖራችሁ ነው? ግን በአላህ ምን አይነት ጭካኔ ቢኖራችሁ ነው? ምን ያክል ሰው በሰው ልጅ ላይ ይሄን ያክል አንገቱን ረዱት፣ እንደዚህ ፍለጡት ምናምን እያላችሁ በላይቭ ላይ በዛውም እያስተላለፋችሁ የሳውዲ ኤምባሲ ዋካችሁ ይሄንን አይታችሁ ይሄንን ጉዳይ አይታችሁ ሊደርሱላችሁ እንላለን። ሁላችሁንም ቢያንስ 10-15ታቸውን ከተያዙ ካሁን በኋላ ሰላሙን ይመጣል። ይሄንን ቪዲዮ ሼር እና ዲዩት ሪፖስት እያደረጋችሁ ለሳውዲ ኤምባሲዎች አድርሱልኝ እባካችሁ። ወንድሞቻችን አለቁ በረሃ ላይ የሚሰሩ ስደት ብለው ቤተሰብን እንቀይራለን እኔን ይለወጣለሁ ሙሉ የመጣ